ነገሮች ከቁጥጥር ውጪ እየወጡ ይመስላል። ጦሩ ካፎቱ የሚመዘዝበት ጊዜ ደርሷል የሚያስብሉ ክስተቶች ብቅ ብለዋል። እስራኤል የኢራንን የኒውክሌር ጣቢያዎች ትመታለች የሚለው ዜና ከመላምት ሳያልፍ አልቀረም። ኢራን ጫፌ ከተነካ በእስራኤልም በአሜሪካም ላይ ተኩሳለሁ ማለቷን ተከትሎ አሜሪካ ደግሞ ያልተጠበቁ እርምጃዎችን እየወሰደች ትገኛለች። በኢራቅ፣ ኩዌትና ባህሬን ከኤምባሲ እስከ ጦር ቤዝ የሚገኙ ሰራተኞች ትዕዛዝ ተሰጥቷቸዋል። ለአንዳንዶቹ ደግሞ ምክር ተለግሷቸዋል። ቤተሰቦቻችሁን ይዛችሁ ውጡ ተብለዋል። ይህንን ደግሞ የመከላከያ ሚኒስትሩ ፒት ሄግሴትና አለቃቸው ዶናልድ ትራምፕ አረጋግጠውታል። ትራምፕ አዎ አንዳንድ የማስወጣት ተግባራትን እየከወንን ነው፣ አካባቢው አሁን አደገኛ ሆኗል በማለት ምላሻቸውን ለጋዜጠኞች ሰጥተዋል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤትም ይህንኑ ጉዳይ በማስመልከት በሰጠው መግለጫ አንዳንድ የማስተካከያ ስራዎች እየተሰሩ ነው ብሎ በደፈናው ነገሩን ነካክቷል። እየጋመ የመጣውን ቀጠና ለማብረድ ምን ማድረግ ይሻላል ተብለው የተጠየቁት ትራምፕ ያለው ብቸኛ አማራጭ ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ ማድረግ ነው ሲሉ ተናግረዋል። ይህንን እንድታደርግ አንፈቅድላትም ከሚል ማስጠንቀቂያ ጋር አሜሪካ ዋና የኤምባሲና የጦር ቤዝ ባለሙያዎቿን ሳይሆን ድጋፍ ሰጪ ሰራተኞቿንና ቤተሰቦቻቸውን ነው እያስወጣች ያለችው። ይህም ቢሆን ግን ቀላል ምልክት ተደርጎ አልተወሰደም። ሲቢኤስ እና ዋሽንግተን ፖስት የጠቀሷቸው ምንጮች እስራኤል ኢራንን ለማጥቃት ወፈር ያለ ዝግጅት እያደረገች ስለሆነ ነው ውጥረቱ ከፍ ያለው ብለዋል። እስራኤል ይህንን ካደረገች አሊያም አሜሪካ ጥቃት ከሞከረች የሚዘገንን አጸፋ መልሳለሁ ያለችው ኢራን በእርግጥም እንደተሰጋች እንደተፈራች አመላካች ሆኗል። ይህንን የሰሞኑን ክረት ተከትሎ የነዳጅ ዋጋ በ4 በመቶ ማሻቀቡን ቢቢሲ ጽፏል። ነገሩ መልካም ማዛ የለውም ያሉ አምራቾችም ጥንቃቄን መርጠዋል። የብሪታንያ የባህር ንግድ ማስተባበሪያም አካባቢው በውጥረት ስለተሞላ ጥንቃቄ ይደረግ ብሏል። እስራኤል ኢራንን እንደምታጠቃ ተደጋግሞ ሲነገር ከርሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነገር እንዲያበርዱ እንደጠየቋቸው አክሲዮስ መዘገቡ ይታወሳል። ትራምፕ ከኢራን ጋር የጀመሩት ንግግር እስኪቋጭ ነው ኔታንያሁ ታገሱ የተባሉት። አሁንም እሁድ ዕለት የተያዘ የንግግር ቀጠሮ አለ። የአሜሪካው ፕሬዝዳንት የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ እንዲሁም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በኦማኗ ሙስካት ተቀጣጥረዋል። ይህ ለ6ኛ ጊዜ እንደሚካሄድ የሚነገርለት ውይይት ፍሬ ይኑረው አይኑረው ሳይታወቅ የእስራኤልና የአሜሪካ ጥድፊያ ቀድሟል። ምናልባት በውይይቱ ላይ ተጽዕኖ ለመፍጠር እየተሰራ ያለ ድራማ ይሆን የሚል ጥያቄም እየተነሳ ነው። ኢራን ግን እንዲህ አይነት ማስፈራሪያዎችና ማስጠንቀቂያዎች ከቶውኑ ቦታ አይኖራቸውም እያለች ነው። ከወደ ዋይት ሃውስ ደግሞ በውይይት ተስፋ የመቁረጥ ስሜት ተነቧል። ከፎክስ ኒውሱ ብሬት ባየር ጋር በነበራቸው ቆይታ ትራምፕ እንዲህ አሉ። ኢራኖች ጉልበተኛ እየሆኑብን ነው። የሚጠይቁን ጥያቄ ልንሰጣቸው የማንችለውን ነው። እነርሱ ደግሞ መስጠት ያለባቸውን ነገር መስጠት አይፈልጉም። ሂደቱ የሚያበሳጭ ነው። ምክንያቱም ይህ ካልተሳካ ያለን አማራጭ በጣም መጥፎ ስለሆነ ሲሉ አስረድተዋል። ከዚህ በኋላ የተሰሙት ነገሮችም የሂደቱን መበላሸት የሚጠቁሙ ናቸው። የአሜሪካ ጦር ማዕከላዊ እዝ ጦርነት የሚነሳ ከሆነ ኢራንን እንዴት አድርገን እንደምንመታ እቅድ አውጥተን ለፔንታገን አስገብተናል ብሏል። ይህንን ተከትሎ ኢራን አስደንጋጭ ምላሽ ሰጥታለች። የኢራን የመከላከያ ሚኒስትር አዚዝ ናሲር ዛዴህ እንዲህ አሉ። አሜሪካ የኒውክሌር ንግግሩ አልሰመረም በሚል ጥቃት የምትሰነዝርብን ከሆነ በዙሪያችን የሚገኙትን የጦር ቤዞቿን ኢላማ አድርገን እንመታለን በማለት አስጠንቅቀዋል። ሚኒስትሩ አክለው ከዚያኛው ወገን ማስፈራሪያው ቀጥሏል። ነገር ግን በቀጠናው ያሉት ሁሉም የአሜሪካ የጦር ሰፈሮች ከእኛ እይታ ውጭ አይደሉም። በየትኛውም ሀገር ይገኙ እንመታቸዋለን። አሜሪካዎቹ ከቀጠናው ለቀው ቢወጡ ይሻላቸዋል በማለት አስደንጋጩን ንግግር ተናግረዋል። እርሳቸው እንዳሉትም አሜሪካ በከፊልም ቢሆን የሰው ኃይሏን ከቀጠናው መቀነስ ጀምራለች። ሌላኛው የናሲር ዛዴህ ማስጠንቀቂያ ኢራን የታጠቀችውን ቦምብ በተመለከተ ነው። ኢራን በመከላከያው መስክ ከፍተኛ እመርታ ማስመዝገቧን ገልጸዋል ሚኒስትሩ። የጦር ኃይላችን በሚገባ ታጥቋል። በቅርቡም
2 ቶን የሚመዝን ፈንጂ የተገጠመለት ሚሳኤል ሞክረናል። የምንጠቃ ከሆነ ከምንጎዳው በላይ እንጎዳለን ብለዋል። አሜሪካ በኢራቅ 2500 ገደማ ወታደር አላት። በሶሪያ የሚገኘውን ጦሯን እየቀነሰች ነው የተባለላት ዋሽንግተን የቀጠናውን ፍም እፍ ላለ ማለት ራሷን ስታቀብ ቆይታለች። ኢራን ላይ ጥቃት የሚሰነዘር ከሆነም እኛ ሳንሆን እስራኤል ናት ተጠያቂዋ ለማለት ዳርዳር ስትል ቆይታለች። አንዳንዶች እስራኤል ልምታ ብላ አሜሪካ ተያለቻት የሚለውን ዜና እንደ ፌዝ ይቆጥሩታል። ተናበው እየሰሩ ነው፣ አሜሪካ ከራሷ ላይ ሸክም ማውረድ ስለምትፈልግ ነው እንጂ ይላሉ እነዚህ ወገኖች። አሜሪካና ኢራን መሰል ወታደራዊ ውጥረት ውስጥ ገብተው የነበረው ትራምፕ 45ኛ የአሜሪካ ፕሬዝዳንት በነበሩበት ጊዜ ነው። ፕሬዝዳንቱ በኢራን አብዮታዊ ዘብ የቁድስ ኃይል አዛዥ የነበሩትን ቃሲም ሱሌማኒን በኢራቁ ባግዳድ አየር ማረፊያ በድሮን ካስገደሉ በኋላ ኢራን ጸጉሯን ነጭታ ነበር። ኢራቅ ያሉ አደገኛ ቡድኖችን ያስታጥቃል፣ በአሜሪካ የጦር ሰፈሮች ላይ ጥቃት ያስተባብራል ተብለው የተገደሉት የኢራን ጀነራል ሞታቸው ሲሰማ ኢራንም ኢራቅም ዓለምም እኩል ደንግጧል። በዚህ የደበነችው ቴህራን ኢራቅ የሚገኘውን የአሜሪካ የጦር ሰፈር ደብድባ ነበር። በድብደባው የሞተ የአሜሪካ ወታደር ስለመኖሩ ሪፖርት ባይደረግም በደርዘን የሚቆጠሩት ግን በድብደባው ሳቢያ በታየባቸው ህመም ሐኪም ቤት ገብተዋል። የኢራን የብቀላ ሚሳኤል ከተተኮሰ በኋላ ነገሮች በረድ ብለው ቆይተዋል። ይሁንና የጋዛው ጦርነት ሲነሳ ከእስራኤል ጋር ያለው ውጥረት ቀጠለ። እስራኤል በሶሪያ ደማስቆ የኢራን ጀነራሎችን ከገደለች በኋላ አንዳንድ ሲባል በሚሳኤልና ድሮን የታገዘ ፍልሚያ ውስጥ ገብተው ነበር። አሜሪካም ወደ እስራኤል የተወረወሩትን ሚሳኤልና ድሮኖች ከሰማይ በማውረድ ለእስራኤል ውለታ ውላላታለች። አሁንም የሚፈራው ይህ ነው። እንበልና እስራኤል ኢራንን ብታጠቃ ኢራን እጇን አጣጥፋ አትቀመጥም፣ ወደ እስራኤል ትተኩሳለች። ይህ ግልጽ ነው። አሜሪካና አጋሮቿም ለመከላከል ብቅ ይላሉ። ኢራን በቀጥታ ብቻ ሳይሆን በተዘዋዋሪ የምታዛቸውን ኃይሎች ታስነሳለች። ስትራቴጂክ ስፍራ ላይ የሚገኙት የየመኖቹ ሁቲዎችም ቀይ ባህርን በማወክ ወሳኝ ሚና ሊጫወቱ ይችላሉ። ኢራን ከከፋ የሆርሙዝ ሰርጥን በመዝጋት የዓለምን ንግድ ማወክ ትችላለች። የወቅቱን ውጥረት በማባባስ ታዲያ ትራምፕ ራሳቸው የሚወስዱት ድርሻ ቀላል አይደለም። ፕሬዝዳንቱ ምንም እንኳን አሁን ላይ እንደራደር ቢሉም ከኢራን ጋር ሀገራቸው ተደራድራ የጨረሰችውን ነገር በማፍረስም ተጠያቂ ናቸው። በ2015 የተፈረመውን ስምምነት በማናለብኝነት በ2017 የቀደዱት ትራምፕ ስምምነቱ ኢራንን የሚጠቅም ነው ከማለት በዘለለ ያቀረቡት የገዘፈ መከራከሪያ አልነበረም። እንዲሁ እስራኤልን የማስደሰት እንዲሁ ቴህራንን የመግፋት ነገር ነበር። እርሳቸው 4 ዓመት ዋይት ሃውስ ቆይተው ወጡ። ኋላ የተኳቸው ባይደንም ተከድኖ ይብሰል ብለው ፋይሉን ሳይመዙ ቀሩ። በዚህ መሃል 8 ዓመታት አለፉ። ኢራንም ማዕቀብ ከተጣለብኝ አይቀር ብላ የኒውክሌር ፕሮግራሟን ገፋችበት። አንዳንድ ሪፖርቶች ቴህራን 60 በመቶ ያህል ዩራኒየም አበልጽጋለች ይላሉ። የኒውክሌር የጦር መሳሪያ ለማምረት የሚያስፈልገው 90 በመቶ መድረስ ነው። እስራኤል ኢራን ይህንን ደረጃ ደርሳበታለች ባይናት። የአሜሪካዊ መከላከያ ሚኒስትር ፒት ሄግሴትም ኢራን የምትፈልገው ነገር ላይ እየደረሰች ነው ሲሉ ይፋ አድርገዋል። ኢራን በበኩሏ የኒውክሌር መርሃ ግብሯ ፍጹም ሰላማዊ ዓላማ እንዳለው፣ የኒውክሌር ቦምብ ማምረትም በሀገሪቱ የሃይማኖት አባቶች የተወገዘ ተብሎ እንደተደመደመ በተደጋጋሚ ትናገራለች። አሜሪካና አጋሮቿ የኢራን ኒውክሌር መታጠቅ አካባቢውን በኒውክሌር ፉክክር ውስጥ ይጥለዋል የሚል ስጋት አላቸው። የሁለቱ ወገኖች አለመተማመንና ስር የሰደደ የጠላትነት መንፈስ ውጤቱ ቀጠናዊ ውጥረት ሆኗል።